ሰላም ቤተሰብ እንዴት ናችሁ? እዚህ ጋር ታውቃላችሁ ይሄንን እንግዲህ ዛሬ ጀደራ አሰራር ላሳያችሁ ነው። የተጠቀምኩት በዚህ ማለት ነው። በዚህ አንድ ነው የተጠቀምኩት። እናንተ እንግዲህ እንደፈለጋችሁ መጠቀም ትችላላችሁ። ይሄንን እንግዲህ እዚህ ጋር ብራድስት አለኝ። ይሄው ብራድስቱ ላይ ጨመርኩት። እዚህ ጋር ደግሞ ውሃ ጨምራለሁ። ጀደራ እንግዲህ በብዛት ቤይሩት ውስጥ ነው የሚታወቀው። ቤይሩት ያላችሁ እንግዲህ በደንብ ተከታተሉ። ያኔ አሰራሩን ካላወቃችሁ እንግዲህ ከምናውቀው እናሳያችሁ ብለን ነው። እዚህ ጋር እጥዳለሁ። ይሄ እንግዲህ ይበስላል፣ እንቀቅለዋለን ማለት ነው። መቀቀል ሙሉ በሙሉ እንትን ብሎ አይበስልም። ትንሽ በቃ እንትን ሲል ቀቅለን እናወጣዋለን። እስከ መጨረሻ ድረስ ተከታተሉኝ ውዶቼ። የሚያስፈልጉ ግብአቶችንም ደግሞ እያሳየኋችሁ እሄዳለሁ። እዚህ ጋር ሩዝ አለ። ሩዝ ይኸው ውሃ ላይ አድርጌያለሁ። ውሃ ላይ ዘፍዝፍ ያለው ያው እናንተ እንደ ቤተሰቡ መጠን ነው የምትወስዱት። እኔ ሩዝ የወሰድኩት 2 ኩባያ ነው። እኛ እንግዲህ ትንሽ ቤተሰብ ስለሆነን 2 ኩባያ ነው የወሰድኩት። እና እንግዲህ ሽንኩርት አለኝ። ይሄንን ሽንኩርት አሁን ልጬ ከታትፌ አሳያችኋለሁ ውዶችዬ። ይሄው ሽንኩርቱን ከታትፎ ያሉ እንደዚህ አድርገን ነው የምንከትፈው፣ በቁመት ማለት ነው። ይሄንን ደግሞ እንዴት እንደማደርጋቸው አሁን አሳያችኋለሁ፣ እንዴት እንደማደርገው ማለት ነው። አማርኛም እንግዲህ እየተኮላተፍኩኝ ነው ማወራው። እንግዲህ እያረማችሁ የእውነቴን ነው የምላችሁ፣ እያረማችሁ። እንግዲህ እዚህ ጋር ዘይት አለልን። ያው ዘይቱን እዚህ ጨምረናል። እዚህ ላይ ሽንኩርቱን እንጠብሰዋለን ማለት ነው። ዘይት እንደፈለጋችሁ ነው የምትጨምሩት። በኋላ ግን ይሄ ዘይት አይጠቅምም ማለት ነው። ትደፋላችሁ እንጂ ለሌላ ምግብ ምናምን ዘይቱ ስለማይጠቅም በመጠን ትጨምራላችሁ። እንግዲህ ያው እንደምትመለከቱት እንግዲህ እንትናችን ያው እየተንተከተከ ነው። ትንሽ ያው በዛ ቢባል ተኩል ደቂቃ ወይንም 20 ደቂቃ ነው መቀመጥ ያለበት እሳት ላይ ማለት ነው። እና እንደዚህ አውጥታችሁ አንዷን ፍሬ አውጥታችሁ እንደዚህ ትቀምሳላችሁ። ከዛ ያስታውቃል እናንተ ማለት ነው። ይሄው እንግዲህ ሽንኩርቴን ጨምሬበታለሁ። ይሄ አሁን እስከ መጨረሻ ማለት ነው እንትን እስከሚሆን ከለሩን ቀይሮ ቡኒ እስከሚሆን ድረስ እንጠብሰዋለን ማለት ነው። ጥብስ እናደርገዋለን። እኔ ጀደራ ሲሰራ እንደዚህ ይሄ ደግሞ ሽንኩርት በጣም ነው የሚያጣፍጠው ጀደራውን ማለት ነው። ቃናውን በቃ ይቀይርለታል። እና ይሄ እንግዲህ እስከ መጨረሻ ከለሩን ብራውን እስከሚሆን ድረስ እንጠብሰዋለን ማለት ነው። ያው ውዶቼ ሽንኩርቱ እንግዲህ የተንተከተከ ነው። ገና ነው፣ በጣም ገና ነው። ብዙ ደቂቃ አለው። እዚህ ጋር ጀደራችን እየበሰለልን ነው ውዶች። እዚህ ጋር ጨረሰ ማለት ነው። ስለዚህ ይሄንን ውሃ እናጠለዋለን። ውሃው አይደፋም፣ ሩዝ ላይ ነው የሚጨመረው ማለት ነው። በኋላ የሚበስለው በዚህ ውሃ ነው። ስለዚህ እዚህ ጋር ማጥለያ አዘጋጅቻለሁ። አያችሁት? ይሄ ጀደራችን አንድ በአንድ ላሳያችሁ ብዬ ነው። ይሄ እንግዲህ ጀደራችን ነው። ይሄ የሱ ውሃ ነው። ይሄ ውሃ አይደፋም፣ ይቀመጣል። ለምን? በሱ ውሃ ነው ደግሞ ድጋሚ የምናበስለው። አያችሁ ሽንኩርታችን ቅድም ምን ያክል የነበረው ሽንኩርት አሁን ይችን አከለች። አያችሁ ትንሽ እንትን ካለ ይበቃዋል፣ አወጣዋለሁ ማለት ነው። አያችሁ ሽንኩርታችንን ብራውን ሆኗል ማለት ነው። ከዚህ በጣም መጥቆር የለበትም።
ያው እንግዲህ ቅድም ውሃ ላይ የዘፈዘፍነው ሩዛችንን እዚህ ጋር አጠለል ነው እና እዚህ ጋር ደግሞ ብረት ድስት አለልን ትልቅዬ፣ እሱ ላይ እንገለብጣለን። ከዛ በኋላ እንግዲህ መጨረሻውን እናያለን። እሺ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እኔ ለሚሰራልኝ ሰው እኔም ሰራለታለሁ፣ ሰብስክራይብ ለሚያደርገኝ አደርግለታለሁ። ከወደዳችሁ ሼርም አድርጉ፣ ኮሜንትም ጻፉልኝ ውዶቼ። እንደዚህ ደስ በሚል ስራ ሁሌ እመጣለሁ እናንተ ካበረታታችሁኝ ውዶችዬ። እዚህ ጋር የሽንኩርት ዘይት አለ። ከዛ እንግዲህ የሱ ቃናው በጣም ስለሚያጣፍጠው ሳይበዛ እንጨምር። ልጆቹም የዛ ጋር እየጮሁ ነው። ከዛ ጀደራውን እንጨምርበታለን። አንድ በአንድ ላሳያችሁ ብዬ ነው ውዶቼ። እናደባልቀዋለን። ድብልቅልቅልቅውን እናወጣለን። ድብልቅልቁ አያችኋ። ሳይበስል ገና እንደው አሰኘኝ ቢቢ አለኝ የምር። እዚህ ጋር ደግሞ ሽንኩርታችንም ማለት ነው። ከሽንኩርቱ ትንሽ ነው ከላይ የምናረግበት እንዳጣፍጥልን። ኦይ በተንኩት እኮ ወይኔ ጉዴ። እንደዚህ እናደርገዋለን። አያችሁ። ከዛ እንደዚህ ሆኗላ። ይሄ የተበተነውን በኋላ ለቅሟለሁ። አትሳቁብኝ የምር። ከዛ እዚህ ላይ ቆይ ላሳያችሁ። ያው እዚህ ላይ ማለት ነው ይሄንን ማጂ ነው እኛ ቤት የምንጠቀመው። በጣም ነው የሚያጣፍጠው ማለት ነው። አንድ ተኩል ወይንም ሁለት እንዳይበዛ። እሱን ከጨመራችሁ ደግሞ ጨው እንዳታበዙ። ለምን ጨው ይሄም ጨዋማ ስለሆነ ማለት ነው ማጂው። እና እዚህ ጋር የቀረኝ ሽንኩርት አለ። ይሄን ሽንኩርት ደግሞ በኋላ ለምንድን ነው የምናደርገው? ይሄ በስሎ ሲወጣ ሳህን ላይ ልንበላ ስንል እዛ ምን እናደርጋለን? ከዚህ በሳህናችን ላይ እንጨምራለን። ከዛ አብረን እንበላለን ማለት ነው። በጣም ነው የሚጣፍጠው። እና እንግዲህ ይሄንን ይመስላል። ጨርሰናል። ውሃው የሱ አለ። ይሄ ውሃ ነው አሁን ሩዙ ላይ ምን ከልሰው ማለት ነው። እኔ እንግዲህ አሁን እሳቱን ስለማላነደው በኋላ ላይ ነው የምጨምረው። ስለዚህ ይሄ ውሃ የቀቀልኩበት ነው፣ አይደፋም ማለት ነው። በዚህ ነው የሚበስለው እና በጣም ነው የሚጣፍጠው በኋላ ላይ። እና ውዶቼ ከወደዳችሁ ላይክ፣ ሼር፣ ኮሜንት ጻፉልኝ። እወዳችኋለሁ። እንግዲህ ውዶቼ ምሳ ነው ጨርሰናል። እዚህ ጋር የቀረን ትንሽ ቃለች ላጣጥባት ብዬ ነው ውዶችዬ። እንዴት ናችሁ እናንተ? ደህና ናችሁ ወይ? ስራ እንዴት ነው ለእናንተ? እንግዲህ ይኸው እኛ ቤት ህፃንም አለች። ህፃን ማሳድገው ምግብም ሰራለሁ፣ ህፃንም ማሳድጋለሁ። በቃ የሚመለከተኝ ስራ ሁሉ ሰራለሁ ማለት ነው። ብቻ እግዚአብሔር ይመስገን ያለው ጤና፣ ከጤና በላይ ምንም ነገር የለም። ስለዚህ መጀመሪያ ለጤናዬ ነው ጸሎት ማደርገው። የኔ ውዶችዬ፣ የኔ ሸበላዎች፣ የኔ አበቦች፣ የኔ ሁሉ ነገሮች በጣም ነው የምወዳችሁ። በጣም ነው የምወዳችሁ። በርቱልኝ፣ ጠንክሩልኝ። እኛ እንግዲህ ስንበረታ ስልጠነትን ነው የሚያምርብን። ወደኋላ መቅረት የለብንም። እሺ መታበስ ነው፣ መልመድ ነው። በዚህ ዓለም ውስጥ ምንም አዲስ ነገር የለም። የእውነት ምንም አዲስ ነገር የለም። ስለዚህ
ምንም ነገር መቻል አለብኝ። ነገር ይዘለ ሚከፋ የሚያስከፋ ነገር አይጠፋም። በተለይ ልጅ ጥለን የመጣን ቤተሰብ ቺርስ ብያችኋለሁ። የምር ልጅ ወልዳችሁ ጥላችሁ የመጣችሁ ቺርስ። የእውነቴን ነው የምላችሁ። እኔ አንድ ልጅ አለችኝ እንደ እኔ ብሌን ነው ማያት። እኔ አልቀልብ ተሳርቄ መኖሬ ያሳዝናልም ያስደስታልም። የሚያስደስተው ምን እንደሆነ ታውቃላችሁ? ሰርቼ እሷን ስለማሳድጋት ያስደስተኛል። ግን የሚያሳዝነኝ ደግሞ ከእሷ እርቄ መኖሬ ነው የሚያሳዝነኝ እንጂ እግዚአብሔር ይመስገን። ዋናው ነገር ጤና ጠፋኙ ጤና ይስጣት። ለሁሉም እንደርሳለን የኔ ውዶች፣ የኔ ቅመሞች። ራሳችን በራሳችን ቅመም አለ። ቅመም እኮ ነው። ቀላል ቅመም ነኝ እንደ ቅመም ባልሆን ኑሮ እንደዚህ የቆሸሸ ቤቷ አስተዳድቼ። እዚህ ጋር ደግሞ ልጅቷ እንዴት እንደምታስቸግረኝ ለማን ነው ምለው? ማን አለኝና ነው ምለው? ወንዶች በቃ እንግዲህ በጣም ነው የማመሰግናችሁ። ብዙ ከዚህ በላይ መብዛት የለበትም። ድድድ ነው ማረጋችሁ። እሺ